ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አዳዲስ ሹመቶችን ይፋ አደረጉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አፍሪካውያን የሃይማኖት አባቶችን በቫቲካን የወንጌል ስርጭት መምሪያ ጽሕፈት ቤት ውስጥ በአባልነትና በአማካሪነት ሾሙ። የቅድስት መንበር የፕሬስ ጽሕፈት ቤት ማክሰኞ ሰኔ 23 ቀን 2018 ዓ.ም ይፋ ባደረገው መግለጫ መሰረት በአባልነት የተሾሙት የሃይማኖት አባቶች ብፁዕ ካርዲናል ፍሪዶሊን አቦንጎ ማዳጋስካር ካቶሊክ ጳጳሳት ጉባኤ ፕሬዝዳንትና የዲሞክራቲክ ሪፐብሊክ ኮንጎ የኪንሻሳ አገረ ስብከት ሊቀ ጳጳስ ብፁዕ ሊቀ ጳጳስ አልፍሬድ አደዋሌ፣ የናይጄሪያ የሌጎስ አገረ ስብከት ሊቀ ጳጳስ ብፁዕ ሊቀ ጳጳስ አንድሪው ኒኬአ፣ የካሜሩን የባሜንዳ አገረ ስብከት ሊቀ ጳጳስ ናቸው። ለመምሪያው ስትራቴጂካዊና ሙያዊ ምክሮችን እንዲለግሱ ሁለት አፍሪካውያን አባቶች በአማካሪነት የተሾሙ ሲሆን ብፁዕ ሊቀ ጳጳስ ፍራንሷ ሲላ የጊኒ የኮናክሪ ሊቀ ጳጳስ እና ክቡር አባ ዌንሴስላው ሲማዱ የናይጄሪያ ክላሬቲያን ዩኒቨርሲቲ ምክትል ፕሬዝዳንት መሆናቸውን ቫቲካን አስታውቋል።